ጥያቄ ሎጂካል ጥያቄ ነው ላኪ የምጠይቀው ጥያቄ የምትቀበል ከሆነ ማለት ነው። ይባላል ጠይቀኝ እስቲ ዛሬ በደንብ እንጠይቅ በእኛ እምነት ላይ፣ በእናንተም ደግሞ እንደዚሁ ትጠየቃለህ። የኔ ጥያቄ በሁለት መንገድ አስቀምጠዋል። ኦብጀክት ኦፍ ፌዝ እና ሳብጀክት ኦፍ ፌዝ። ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዙን። እሺ አክት ኦፍ ፌዝ ዲፔንድ የሚያደርገው በግለሰቡ ኮግኒቲቭ እውቀት ላይ ነው። እሺ እሱም አንዱ ክፍል ነው። ሌላ ክፍል ደግሞ ከእግዚአብሔር እርዳታ ያስፈልግሃል። ስለዚህ የእግዚአብሔርን እርዳታ ከኦብጀክት ኦፍ ፌዝ አንጻር ብቻ ሳይሆን ከአክት ኦፍ ፌዝም አንጻር ታብራረዋለህ ማለት ነው። ኦብጀክት ኦፍ ፌዝ ላይ የእግዚአብሔር እርዳታ ብለን አይደለም የምንገልጸው። ኦብጀክት ኦፍ ፌዙ በቃ ሃይማኖት ማለት ነው ባጭሩ። ኦብጀክት ኦፍ ፌዝ ሲሆን እምነት፣ ኦብጀክት ኦፍ ፌዝን እምነት ብለን ስንገልጽ አስተምህሮ ነው፣ ከእግዚአብሔር የሚገለጠው እውነታ ማለት ነው። እሱ ነው ኦብጀክት ኦፍ ፌዝ የሚባለው፣ ከእግዚአብሔር የሚገለጥ እውነታ። ለምሳሌ የሥላሴ ትምህርት ሊሆን ይችላል፣ የመዳን ትምህርት ሊሆን ይችላል፣ ስለ ጌታ ሊሆን ይችላል። ይሄ በቃ አክት ኦፍ ማን ነው ኦብጀክት ኦፍ ፌዝ ይባላል። የሚታመነው ነገር ማለት ነው። ይህ የሚታመነው ነው። አክት ኦፍ ፌዝ ደግሞ አንተ የምታምነው ያ ማመንህ፣ እሱ አክት ኦፍ ፌዝ ይባላል። ማብራሪያውን ተሆና ገብቶኛል። ቆንጆ። የኔ ጥያቄ ኦብጀክት ኦፍ ፌዝ ወደ አንተ የመጣው በመስማት ነው አይደል? ኦብጀክት ኦፍ ፌዙ በሰባኪ በኩል ወደኛ ይመጣል። ስለዚህ እግዚአብሔር ነው ወደኛ ይመጣል ማለት እኛ ውስጥ የሆነ ኦብጀክት ኦፍ ፌዝ ይፈጠራል ማለት አይደለም። የሚሰማ ነው። በቃ ኦብጀክት ኦፍ ፌዝ የሚሰማ ነው። እሱን የሚያመጣው ማን ነው? በመስማት በኩል እኩስ የሚሰማ ነው። ውስጥህ የሚፈጠር አይደለም። ለዛ እኮ ነው ማብራሪያውን ተዋልከኝ እንጂ ዩሲ ያብራራውልህ ኦብጀክት ኦፍ ፌዙን አለየኸውም ከአክት ኦፍ ፌዙ። ኦብጀክት ኦፍ ፌዙ ለምሳሌ እንዳልኩ የሥላሴ አስተምህሮ ሊሆን ይችላል። ስለዚህ እሱ ምንድነው ከተባለ ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት ነው ወይም አስተምህሮ ነው። ያ አስተምህሮ ይሰበካል ነው የምንለው እኛ። ከዛ በኋላ እንሰማለን፣ ሰምተን ደግሞ እናምናለን ነው ከኛ የሚጠበቀው። የኛ ሪያክሽን እሱ ይሆናል። ልክ ጌታችንና መድኃኒታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ላይ ከቁጥር 15 ጀምሮ እንደምታውቀው እንግዲህ ሂዱ ወንጌልን ለዓለም ሁሉ ስበኩ ይልና ልክ ስበኩ ካለ በኋላ ያመነ ብሎ እንደሚቀጥለው ማለት ነው። ስለዚህ አሁን ያመነ ማለት ወንጌሉ ሲሰበክ ያ ኦብጀክት ኦፍ ፌዝ ይባላል። ያ ወንጌሉ ኦብጀክት ኦፍ ፌዝ ነው። ወንጌሉን ደግሞ ተሰማና ስታምን እሱ አክት ኦፍ ፌዝ ይባላል። ገብቶኛል። የኔ ጥያቄ ሎጂካሉ ጥያቄ ምንድን ነው? ነጣጥለን እናስቀምጣቸው ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ፣ አንተ ስለነጣጠልካቸው ማለት ነው። ኦብጀክት ኦፍ ፌዝን ስታብራራልኝ ያልከኝ ነገር ምንድን ነው? የክርስትና አስተምሮ ነው በአጭር ቋንቋ ያስቀመጥክልኝ። ያ የክርስትና አስተምሮ በስብከት ወደ ሰዎች ይመጣል አይደል? ይሄ የእግዚአብሔር ረድኤት አለው ወይስ የለውም? ማለት የእግዚአብሔር ስጦታ ነው ወይስ አይደለም? እችን ብቻ ነው አይደለም የምትለው አካልኝ ወደ ኦብጀክት ኦፍ ፌዙን ነው የእግዚአብሔር ስጦታ ነው ያልከኝ። ይሄ ማለት የሥላሴ አስተምህሮ የእግዚአብሔር ስጦታ ነው ወይ ነው? አዎ የአስተምህሮቶቹ ማለት ነው። በቃ አስተምህሮቶቹ ከእግዚአብሔር ናቸው። ስጦታ ያልከው ከምን አንጻር እንደሆነ ስላልተረዳሁት እሱ ማብራራት ይኖርባል። ስጦታ የሚለውን ቃል ማለት ነው። ግን ይሄ ግን ሙሉ በሙሉ ከእግዚአብሔር ነው። በቃ አስተምህሮ ከኛ የሆነ አስተምህሮ የለም። ከኛ ከሆነ ሰው ሰራሽ ይሆናል። ስለዚህ አስተምህሮ ከእግዚአብሔር ነው። እዛ ጋር ከእግዚአብሔር የሚሰጥን አለ ማለት ኢንተርምስ ኦፍ ኦብጀክት ኦፍ ፌዝ ከእግዚአብሔር የሚመጣ እንደሆነ ታምናለህ። አንድ እሱ ልተው። አሁን እሱ አይደለም የኔ ጥያቄ። የኔ አክት ኦፍ ፌዝ ላይ ነው። አክት ኦፍ ፌዝ ላይም እግዚአብሔር ሚና አለው ማለት ነው። በአንተ ግንዛቤ እግዚአብሔር አለው በሚገባ። ሚናው ምንድን ነው? ልክ ለሊዲያ እንዳደረገላት ልብን መክፈት እንድናምን ይረዳናል። ይሄ ደግሞ ለሁሉም ሰው የሆነ ነው። የእግዚአብሔር በጎ ፈቃዱ ነው ለሁሉም። ኦኬ አክት ኦፍ ፌዝ የማመን ስራ የእግዚአብሔርም የሰውም ነው እያልከኝ ነው? አክት ኦፍ ፌዝ ሰው በነፃ ፈቃዱ የሚያደርገው ሲሆን የእግዚአብሔር እርዳታ ግን ግዴታ የሚያስፈልገው ነው። ባጭሩ እንደዛ ነው። ስለዚህ የሆነ በፐርሰንት ከፋፍለ ከሰው የተወሰነ ድርሻ ከእግዚአብሔር የተወሰነ ድርሻ ምናምን የምንልበት አይደለም። ግን ወንጌልን ተሰማና መጽሐፍም እንደሚመሰክርልን ወንጌልን ሰምተህ ከዛ በኋላ ታምናለህ። አለቀ። ታምናለህ። ግን እንድታምን ግን እግዚአብሔር ይረዳሃል። እነ ጳውሎስ የሚሰብኩትን ወንጌል
ታስተውለው ዘንድ ትረዳው ታምነው ትቀበለው ዘንድ እግዚአብሔር ሊዲያም ልቧን እንደከፈተው ልክ እንደዚህ አይነት የእግዚአብሔር እርዳታ ግን ያስፈልገናል። ስለዛ እግዚአብሔር ሁሌም ይረዳናል። እኛም ግን ነፃ ፈቃዳችን አለ። ስለዛ ነፃ ፈቃዳችንን አጥተነው ዝም ብሎ ማመን ስለማንችል ልክ በእናንተ አስተምሮ ውስጥ እንዳለው ዝም ብሎ እምነትን አምጥቶ እኛ ውስጥ ይፈጥራል ወይም ዝም ብሎ እምነትን ቁጭ ያደርግልናል። እንደዛ አይደለም። ነፃ ፈቃድ አለው። ሰው በፈቃዱ ያምናል። እግዚአብሔር ግን የእግዚአብሔር እርዳታ ግን አይለየውም ነው የምንለው። የኔ ጥያቄ ምን መሰላክ? አሁን ያወራቸው ነገሮች የተደጋገሙ ናቸው። እነሱ ጋር አንድ የኔ ጥያቄ አክት ኦፍ ፌዝ የማመን ጉዳይ ነው አይደል? ትክክል። እሱንማ አለ እኮ ጨረስን። የማመን ጉዳይ ኮግኒቲቭ ነው ወይ ስለ ኮግኒቲቭ ብቻ አይደለም። እግዚአብሔርም እዚህ ውስጥ ሚና አለው። ኮግኒቲቭ ፓርት አለ። ኦፍ ኮርስ እኛ ሰምተን ምን ብለን የምናደርገው ነገር ስለሆነ ከዛ አንጻር ኮግኒቲቭ ነው እንላለን። አገናዝበን አስተላስለን ለምሳሌ አሁን ኦገስትንም እንደዛ ይላል እኮ አሁን ቅድም እንደገለጽኩልህ ቱ ቢሊቭ ኢዝ ቱ ቲንክ ዊዝ አሰንት ይላል። ምን ላይ ነው ይህንን የሚናገረው? ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ ቡክ ዋን ላይ ካልተሳሳትኩኝ 3ኛው ሴክሽን ላይ። ስለዛ ምንድነው ሰው ለማመን ምን ማድረግ ያስፈልገዋል? መስማት ያስፈልገዋል። መስማትም ምንድነው? በእግዚአብሔር ቃል ነው። የሚሰማው ራሱ ደግሞ ማን ነው? የተላኩ ሰባኪያንን ነው ይላል። ስለዚህ የሆነ የተላከ ሰባኪ በኤርሲያን ውስጥ ያለን ሰባኪ ተሰማና ከዛ በኋላ የሚያምን አለ፣ የማያምን አለ። ግን እግዚአብሔር ግን የእግዚአብሔር እርዳታ ግን በሁሉም በዕለት ተዕለት ህይወታችን ውስጥ እኛ አሁን በኦርቶዶክሳዊ መረዳት ምንድነው በእያንዳንዱ ሁኔታችን ውስጥ የእግዚአብሔር እርዳታ መኖር አለበት። የግዴታ የእግዚአብሔር ጸጋ ነው። በጸጋ ይረዳናል። ሁሌም በየትኛውም አጋጣሚ መፈጠራችን፣ መወለዳችን፣ መብላት መጠጣታችን፣ ፕሮቪደንሱ እያንዳንዱ ሁሉ ነገር ሁሉ የእግዚአብሔር እርዳታ አለ። ስለዛ ልክ የማመን ሰዓት ላይ ግን የእግዚአብሔር እርዳታ አያስፈልገንም አንልም። ስለዚህ ያኔም የእግዚአብሔር እርዳታ ያስፈልገናል። ቀጥል። አሁን ያወራኝ ነገር ከምጠይቅ ጋር ኢሬሌቫንት ነው። እኔ እየጠየቅኩ ያለሁት ነገር አክት ኦፍ ፌዝ የማመን ጉዳይ ነው። ያ የማመን ጉዳይ ኮግኒቲቭ ነው ወይ ብዬ ስጠይቅ ኮግኒቲቭ ብቻ ሳይሆን የእግዚአብሔር ረድኤትም አለው አልከኝ አይደል? አሁን እኛ አሰላሳዮች ስለሆንን ብቻ የምናደርገው ሳይሆን እግዚአብሔርም ይረዳናል። በሌሎቹ ነገሮች ሁሉ ረድቶን በዚህ የማይረዳበት ምንም ምክንያት ስለሌለ ማለት ነው። ቀጥል። ሆን እዚህ ድረስ ተስማምተናል። እግዚአብሔር ባይረዳ ማመን ትችላለህ? አንችልም። መልካም ነገሮች ላይ ሁሉ የእግዚአብሔርን እርዳታ ነው የምናስቀድመው። በቃ እንሂድ። እግዚአብሔር ባይረዳ ማመን አትችልም። ማመን ስለቻልክ ትክክል። እና ይኸውልህ ማመን የማትችለው ግን ነፃ ፈቃድን አታ አይደለም እሱ ነፃ ፈቃድ ስለመቻል ነው እያወሩ ያለው። ክርክራችን እኮ እሱ ላይ አይደለም። የእግዚአብሔር እርዳታ ያስፈልጋል አያስፈልግም የሚለው ላይ እኮ አይደለም። ነፃ ፈቃዱ አይደለም። እንመጣለን ወደሱ። እሱ ነዋ ክርክሩ። ትልቁ ነጥብ ያለው ምን ላይ እንደሆነ ታውቃለህ? የእግዚአብሔር እርዳታ በነገሮች ውስጥ ያስፈልገናል አያስፈልገንም የሚለው ላይ እኮ አይደለም። ሉትራኑ ከኦርቶዶክሱ ጋር የተለያየው ወይም ደግሞ ካልቪኒስቶቹም ቢሆን እውነቱን ለመናገር ከኛ ጋር የተለያዩት የእግዚአብሔር እርዳታ ያስፈልጋል አያስፈልግም በሚል ሳይሆን ገና ከጀምሩ ሰውየው የማመን ፈቃድ አለው ወይስ የለውም በሚለው እግዚአብሔር የሚረዳን የማመን ፈቃድ ስላለን ነው አይደለም። ይኸውልህ ተው፣ እሱን ተውና አሁን እኔ የምጠይቅህ ጋር አሁን እኮ ችግሩ ምን መሰለህ? አንተ የምትፈልገውን ብቻ እንድናገርልህ ነው እየፈለክ ያለው አይደለም። በፍጹም አይደለም። ጥያቄ ነው እየጠየቅኩ ያለሁት። የሉትራንና የካልቪኑን ለእኛ ተው፣ እኛ እናብራረዋለን በራሳችን መንገድ። ስጠይቀኝ መልሳለሁ። እሱ እኔ አሁን አንተን ነው እየጠየቅኩ፣ ለመጠየቅ ነው የገባሁት። ጥያቄውን ስትጠይቅ የተነሳው ርዕሱ ራሱ የተነሳው በንጽጽር መልኩ ስለሆነ ከዛ አንጻር አድርጌ ልመልስልህ ብዬ ነው። ቀጥል። ኖ የሰፋውን መልስ ቶና ጀስት ቱ ዘ ፖይንት እንድንነጋገር ነው። አሁን ነገሩን ግን ተረድተኸዋል ዩሲ? ምንድን ነው ርዕሱ? ተወሱን አሁን እኔ የጠየቁት ጥያቄ አክት ኦፍ ፌዝ ጋር አንተ እምነት ያሳቀህ ነገር ራሱ ምን እንደሆነ አልገባኝም። ታርመኛለህ። ጠፍቶብን ሀሳቡ። እሺ አርምሃለሁ። ቀጥል። እንዲሁ ዝም ብሎ የሚጠፋብኝም ሰው አይደለም። ለማንኛውም ከሆነ ጥሩ። የእኔ ጥያቄ አንተ እምነትን ለሁለት ከፍል። ኦብጀክት ኦፍ ፌዝ እሱንማ ተባባልን እኮ። አሁን አክት ኦፍ ፌዝ ማመን ነው። በቃ ጥሩ። አሁን ወደ አክት ኦፍ ፌዝ መጣን። አክት ኦፍ ፌዝ ጋር ስንመጣ ኮግኒቲቭ የሆነ አስፔክት አለው፣ እንዲሁም ደግሞ እግዚአብሔር ረድኤት አለው የሚል መልስ ሰጠኝ። እስከዚህ we are on the same page. I'm following you። ቀጣይ ጥያቄ ያነሳውን ምንድን ነው ይሄ አክት ኦፍ ፌዝ የሰው እውቀት ብቻ ሳይሆን እግዚአብሔር ረድኤት ካለው እግዚአብሔር ረድኤቱን ባያደርግ በእውቀት ብቻ ወይም ደግሞ በፈቃድ ብቻ፣ በእውቀት የሚለውን ተው፣ በፈቃድ ብቻ ማመን ትችላለህ ወይ አልኩ። አይ አልችልም፣ የግድ የእግዚአብሔር ረድኤት ዲተርሚናንት ነው፣ ግድ ነው አልከኝ።
ትሩ ኦር ፎልስ? ማን ቆይ አንዴ ቆይ እውነቱ እሺ ዲተርሚናንት የሚለውን ቆይ አንዴ አላሰማኝ እንዴ ተረጋጋ አንዴ ቆይ እያልኩ ያሉት ምንድን ነው በእኛ አስተምህሮ ማለት ነው ድህነታዊ ጉዳይ ላይ ሰው በነፃ ፈቃዱ ብቻ ይድናል ያምናል ብለን አናምንም ሰው ያለ ፈቃዱ ደግሞ በእግዚአብሔር ጸጋ ብቻ ይድናል ብለን አናምንም ስለዚህ ሁለቱንም ኤክስትሪሞች እንቃወማለን በደንብ አድርጋችሁ ስሙ ሌሎቻችሁም አንደኛውን ኤክስትሪም ሰው ነፃ ፈቃድ ስለሌለው እንዲያው በጸጋው ብቻ ነው የሚድነው ያለ ሰውየው ፈቃድ የሚለውን የሉትራኖችን እምነት እንቃወማለን አባቶች የሚቃወሙታል መጽሐፍ ቅዱስ የሚቃወማል ብዬ አምናለሁ እሱን እንነጋገርበታለን በጎን ደግሞ ፔላጂዮሳውያን የሚነቀፉበት አንዱ ነገር ሰው በነፃ ፈቃዱ ብቻ እንዲሁ ሊያምን ሊድን ይችላል ብሎ ስለሚያስተምሩ የፔላጂዮሳውያንንም ትምህርት ደግሞ እንቃወማለን ሰው ያለ እግዚአብሔር እርዳታ ያለ እግዚአብሔር ጸጋ በነፃ ፈቃዱ ብቻ ይድናል የሚለውን ኦርቶዶክሳዊው ትምህርታችሁ ምንድን ነው ከተባልን በነፃ ፈቃድ ብቻ ኖ በእግዚአብሔር ጸጋ ብቻ በፍጹም የእኛ ነፃ ፈቃድ አለን በነፃ ፈቃዳችን የስ እናምናለን ግን የእግዚአብሔር ጸጋ ግን አግዞን ረድቶን ስለዚህ ሁለቱንም ነው የምንይዘው እንግዲህ ከዚህ በላይ እንዴትም ልመልስልህ አልችልም ሁለቱንም እንይዛለን ያልኩት እኔ አዟዟር ከሆነ ተመሳሳይ መልስ ነው አኬስ በቃ ስለዚህ ተመሳሳይ መልስ ከሆነ ጥሩ ነው አሁን ደግሞ እኔ ልጠይቅህ እንግዲህ ከጨረስክ ማለት ነው ውሃ ቅዳ ውሃ መልስ እንዳይሆን አልጨረስኩም መጨረስኩ ካልጨረስክ እሺ ቀጥል ወደ ሌላም ጥያቄ ነው እዚሁ ላይ ነው ያለው እዚህ ላይም ካለ ጠይቅ ግን ተመሳሳይ ጥያቄ ብቻ እንደዚሁ አንደጋግም የምጠይቀን ጥያቄ ክሊርሊ ስለመለሰ የስ ኦር ኖ በለኝና እዛ ተመለሰልኝ እና ተመለሰልኝ ብላለሁ እሺ ይቀጥል ሲስ ሚውት አድርግላቸው ድምፅ እየገባ አኬኔ ቀጥተኛ ጥያቄ አክት ኦፍ ፌዝ ላይ ያለ እግዚአብሔር ረድኤት አንድ ሰው ማመን ይችላል ወይ? ይሄ ነው ጥያቄ። ለስኩልህ እኮ እሱን ነው የስ ኦር ኖ ስመልስልህ እና አይ አንተ ስላልክ አይደለም እኮ አንተ የስ ኦር ኖ በሉኝ ስላልክ እኮ የስ ኦር ኖ እኮ አንልም። ገብቶኝ እኮ ነው። ቆይ አልገባህም። እዩስ ያልገባህም ቆይ አንዴ ያዘው ሚውት አድርገው። ያንተ ጠይቆን ቀጥታ መልሳለሁ እኮ ግን ሚስሊዲንግ እንዳይሆን ግን ሙሉ የሆነ መልስ ግን ልናስቀምጥ ይገባል። አይተዋል ሙሉ የሆነ መልስ ምንድን ነው የተባለው? በማመን ጊዜ ያለ እግዚአብሔር እርዳታ ማመን ትችላለህ ብሎ ጠየቀኝ። ይኸው በደንብ አድርጋችሁ ስሙ አሁን መልሳችንን። አይ እኛ እኮ ነፃ ፈቃድ ብቻ አማኞች አይደለንም፣ ስለዚህ ያለ እግዚአብሔር እርዳታ ማመን አንችልም፣ መዳን አንችልም። እኛ ድህነታችን እምነታችን አይደለም መልካም እንደዚህ አይነት የድህነት ጉዳይና የትኛውም መልካም ነገሮቻችን ሁሉ ላይ የእግዚአብሔር እርዳታ አለበት። ያለ እግዚአብሔር እርዳታ እኛ ምንም የምናደርግ ኧረ አይደለንም ነው የምንለው። ስለዚህ የእግዚአብሔር እርዳታ በነገር ሁሉ ሚዩት አድርገ ዩሲ ከታላቅ ይቅርታ ጋር ማለት ነው። ስለዛ የእግዚአብሔር እርዳታ የግዴታ ያስፈልገናል። ወንድማችን የጠየቀውን እንዳትረሱ ጋይስ። ያለ እግዚአብሔር እርዳታ መዳን ማመን ትችላላችሁ ተባለ። ማመን አንችልም፣ መዳን አንችልም ያለ እግዚአብሔር እርዳታ። ግዴታ የእግዚአብሔር እርዳታ ያስፈልገናል ብያለሁ። ይኸው መልሻለሁ አልመለስኩም? ቀጥታ መልሻለሁ። ግን ሚስሊዲንግ እንዳይሆን ምን አልኩኝ? ምንድን ያለ ፈቃዳችንም ግን እንደናንተ ደግሞ ያለ ፈቃዳችን በፈቃዳችን አክቲቭሊ ፓርቲሲፔት ሳናደርግ በጸጋ ብቻ እንደዚህ ዝም ብሎ ሰውየው ሳይፈቅድ ፈቃድ ሳያመጣ ፍላጎት ሳይኖረው ዝም ብሎ ፓሲቭ ሆኖ ፈቃዱ እንዲያድናል የሚባለው ነገር ደግሞ ውሸት ነው እያልኩ ነው፣ በግልጽ ስነግር ማለት ነው። ስለዛ ሁለቱንም ነው እያልኩ ያለሁት። ምን ነፃ ፈቃድም አለን፣ የስ የእግዚአብሔር ጸጋም አለ። ሲነርጂ ማለት ይሄ ነው። አለበለዛማ የእግዚአብሔርን ጸጋ የእግዚአብሔርን ረድኤቱን እርዳታውን ዞር አድርገን ነፃ ፈቃድ ብቻ ካለንማ ምኑን ክርስትና ነው? ምኑን ሲነርጂ ሆነው? ሲነርጂ አይደለም ያስብላል። ስለዛ እንደዛ ነው። አታኬ ከአንተ ጋር ሌላ እንትን ሳላነሳ እየወጣው ነው እንትን ኔክስት ታይም የእናንተን ቪው ኦፍ ፕሪዴስቲኔሽን ምናምን በደስታ ለጊዜው ግን እሺ ናው ብቅ በል። እሺ ወንድም መልካም ጊዜ። ቴንክ ዩ። ጥያቄ አይ ቲንክ አሁን ጥያቄ ብጠይቅ ሞር የተሻለ ነው። በጣም ረደንደንት ሆነ። አንዱ ጥያቄ ችግር የለውም። ኢዮሲ ሌላም ጥያቄ ካለ ይኸው አሁን ሌላ ጥያቄ ካለ ጠይቅ ነው። አሁን የጠየቀኝን እንግዲህ በቀጥታ መልሻለሁ፣ ህዝቡም እየሰማ። ሌላም ጥያቄ ካለ ጠይቀኝ ፕሊስ። ልጠይቅ ነው አልጨረስኩም። ጠይቅ፣ ችግር የለም። ዛሬ በደንብ እስኪ ጠይቁን እስኪ። ይኸው የእኔ ጥያቄ አሁን ቀጣይ የምጠይቅ ጥያቄ የመለስክልኝ መልስ ሰውየው ማመን ስለቻለ ሳይሆን እግዚአብሔር ምንድን ነው ስለረዳው ነው የሚያምነው ነው። የእግዚአብሔር ሰውየው ማመን ስለቻለ ሳይሆን
ሳይሆን ያልኩት እንደዛ አላልኩም። አየህ ሰውየው ማመን ስለቻለ ብቻ ሳይሆን አየህ ብቻ አይደለም ነው። ሰውየው ማመን ስለቻለ ነው። አዎ ማመን ይችላል። ግን እሱ በራሱ ማመን ይችላል። በቃ አለቀ። ያለ እግዚአብሔር እርዳታ የእግዚአብሔር እርዳታ ዙር ማድረግ ይችላል? አይችልም። ስለዛ ብቻ የምትለዋን ተዋትና ሁለቱንም ነው ያልኩት። ስለዚህ ሁለቱንም አጣምረህ ይዘህልኝ ጠይቀኝ። እንዴ ብቻማ ነው። ለምን ላሳየህ? ብቻ እንዴት እንዳልከኝ ላሳየህ። አይ ኧረ በስመ አብ አንተ ብቻ አይደለም እያልኩ ብቻ እንዴት እንዳልከኝ ላሳየህ ትላለህ። እሺ ስለመለስክልኝ ነው። ወደ መለስክልኝ መልስ ልውሰድ። ምንድን ነው ያልከኝ ቅድም ስጠይቀህ? ሰውየው ማመን ስለቻለ እግዚአብሔር ረድኤት ባያደርግለት ይድናል ወይ አልኩ። አይድንም አልከኝ አላልከኝ? የእግዚአብሔር ረድኤት የግድ ያስፈልገዋል ለማመኑ አላልከኝ? እሺ ስለዛ ምን ብቻ ያስብላል ይሄ? ታዲያ ኤክስክሉሲቭሊ ሰውየው ስላመነ ሳይሆን እግዚአብሔር ስለረዳው ነው የሚያምነው ማለት ነው። ስለዛ እሱን እኮ ነው የምልህ። ስለዛ አሁን የእግዚአብሔር እርዳታ ብቻ አያስብልም ነው እያልኩ ያለሁት። እግዚአብሔር ካልረዳው መዳን አይችልማ። እግዚአብሔር ካልረዳው መዳን አይችልም። ግን የእግዚአብሔር እርዳታ ብቻ ብለን ግን አንገልጸውም። ምክንያቱም ሰውየውን በፈቃዱ እያመነ ነው። አዛ ጋር ወይስ እየገባህ አይደለም? አንድ ጊዜ ማመን ዲተርሚኔንታል ፋክተር አይደለም ማለት ነው። እግዚአብሔር እንዴት ነው አንተ ነህ ያልከው? እንዲህ ኧረ የምትጠየቀውን እኔ ልመልስ። የኔን እምነትማ እኔ ላስቀምጥ እንጂ። ለምሳሌ ልክ እንዴት መሰለህ? አሁን በምሳሌ ሳስረዳ እሺ በምሳሌ ሳስረዳ ለምሳሌ አንተ መብላት ትችላለህ። ምግብ መብላት ማለት ነው። ግን ምግብ ካልቀረበልህ ልበላ አትችልም። የሆነ ምግብ ቤት ሄደህ ቁጭ ብለሃል፣ መብላት ትችላለህ። መጉረስ ትችላለህ። አቅሙ አለህ ምግብ የመጉረስ የስ አለ። ግን ግዴታ ሊቀርብልህ ደግሞ ይገባል። ይሄ ማለት ምግቡ ስለቀረበልህ ብቻ ትበላለህ ትጎርሳለህ ማለት ነው። አንተ ምንም ሳትጎርስ ሳትሰነዝር ምናምን በፍጹም አይደለም። አንተም እጅን ትሰነዝራለህ፣ ተጠቀልለዋለህ። የምሳ ሰዓት ምሳሌ ትላለህ። እና ቦት ሳይድ ያለውን ነገር ማየት አለብህ። ሲነርጂ ማለት እንደዚህ ነው ብራዘሬ። እና ከዛ አንጻር ይኸውና ዩሲ ወደ ቀጣይ ጥያቄ ግባ ፕሊስ። ጥሩ አመሰግናለሁ። ቀጣይ ጥያቄ ከዚሁ ጋር የተያዘ ነው። ከዚሁ ጋር አያይዘን እንድንቀጥል ማለት ነው። ይበልጥ ልረዳ እየሞከርኩ ነው። በነገራችን ላይ አኬ በዛ መንፈስ ተረዳኝ። ቀጣይ ጥያቄ የእግዚአብሔር ረድኤት ከግለሰቡ ማመን ጋር ምንድን ነው የሚሰጠው ፋይዳ? ማለት የእግዚአብሔር እርዳታን እንዴት ነው የምታብራራው? ረድኤቱ ምንድን ነው? ግለሰቡ እንዲያምን ለምሳሌ አሁን የመጣውን ምሳሌ ልውሰድ። ምሳ ርቦሃል፣ መብላት ትችላለህ። ምግብ ቤት ቀረብክ፣ ምግብ ቤት ምግብ ያቀርቡልሃል። አንተ ራበ፣ ግን ምግብ ቤት ሰዎች የግድ ምግቡን ማቅረብ አለባቸው። አንተ እጅን ሰንዝረ በልተህ ለመጥገብ ማለት ነው። በአንተ ምሳሌ መሰረት የምግብ ቤቱ ድርሻ ምግቡን ማቅረብ ነው ወደ አንተ። የእግዚአብሔር ሚና ምንድን ነው? አሁን በወሰድከው አናሎጂ እግዚአብሔር ይረዳል። እግዚአብሔር ካልረዳ የግለሰቡ ማመን ብቻ በቂ ካልሆነ ወይም ደግሞ ማመኑ ወሳኝ ካልሆነ የእግዚአብሔር ረድኤት ምንድን ነው? ምንድን ነው የሚሰራል? ወሳኝ ካልሆነ ያልከው ምኑ ነው? የእግዚአብሔርን ገዛውን ነው ወሳኝ ካልሆነ ያልከው? አዎ የእግዚአብሔር ለመግባባት የሚመጣኸው ወይስ እንዲሁ ለመዳረቅ ነው? ዮሲያስ ይቅርታ ጋር ነው የምጠይቀህ። እንግዲህ ወሳኝ አይደለም የእግዚአብሔር እርዳታ ብያለሁ። እኔ በነገራችን ላይ የመጣሁት በሀሳብ ልልና ታምናለህ ብዬ በሀሳብ ጉዳይ ከሆነ ታዲያ ለምንድን ነው የምታጣማዝዘው ሀሳቦችን? እኔ የእግዚአብሔር እርዳታ ለእኔ ወሳኝ አይደለም ለኛ ብያለሁ። እንዴት ነው ይሄ ነገር? እንደው ወሳኝ አይደለም። አንዳንዴ እንትን ያላልኩትን እንዳልኩ እያስመሰልክ አንዳንዴ ወሳኝ አይደለም ያልኩ እያስመሰልክ ወይም ቃላቶችን እያጠመዝዝክ ታወራለህ። አንዳንዴ መሀል ላይ ዝም ብለህ እየሳቅም ምን እያልክም ታወራለህ። እሱን ትተኸው ማለት ነው የቃላት ጥምዘዛውን ይህንን እንትኑን እንትሆና የስትሮማኑን ምናምን ነገር ትተህ ነው እያልኩ ያለሁት። በአጭሩ ምንድን ነው የእግዚአብሔር እርዳታ እዚህ ጋር ምንድን ነው እገዛው ከተባለ ሰው የእግዚአብሔርን ቃል ይሰማል። ሰምቶ ያ የሚሰማውን የእግዚአብሔርን ቃል አሁን እውነት ነው ብሎ ጌታን እርሱም ኢየሱስ ክርስቶስን እንዲቀበለው በእርሱም እንዲያምን ልቡን የመክፈት ስራ ልክ ለሊዲያ እንዳደረገው ለምሳሌ ሊሆን ይችላል። ወደ እውነት እንዲመጣ በመርዳት በማገዝ ሰውየው እንዲቀበለው ያንን እውነታ ማለት ነው።
እንደዚህ አይነት እገዛዎችን ያደርግለታል። ይሄ ውሳጣዊ ስራ ነው፣ ውስጣዊ ስራ ነው ማለት ሰውየው እንዲቀበለው እንትን ማለት ነው የማገዝ ነገር እንደዛ ነው ወዳጄ። ስለዚህ እግዚአብሔር ረድኤት ማለት እግዚአብሔር ሰውየው እንዲያምን ልቡን ይከፍትለታል ማለት ነው። አዎ ልቡን የመክፈት ነገር፣ ሰውየውም ግን አክቲቭሊ በፈቃዱ ፓርቲሲፔት ደግሞ ማድረግ አለበት። እሱም እንደዚሁ ከሱ ሳይድም ማለት ነው ከራሱ ከሰውየው ሳይድም ለመስማት ዝግጁ ሆኖ የሚታተር አይነት ሰው መሆን አለበት። ስለዚህ ፓሲቭ ነገር መሆን የለበትም። ይሄኛው ኮግኒቲቭ አስፔክቱን ነው የሚያሳየው። አሁን የሰጠኝ ማብራሪያ አይደል? ኩሳው በሰውየው ሳይድ ያለው ኦፍኮርስ በሰውየው ሳይድ ያለው እግዚአብሔር ደግሞ እሱ ምንድነው እምነት እንዲፈጠር ወይም ምንድነው እንድታምን በውስጥ እንድታምን እግዚአብሔር ደግሞ ይረዳሃል ነው። በጣም ግልጽ እኮ ነው። የምትሰማው ቃል እውነት እንደሆነ እንድትረዳው እንድታውቀው ይረዳሃል። ልቡን እግዚአብሔር ሲከፍታው ሁለት ጥያቄ ነው የምጠይቅህ። በደንብ ስማኝ። አንደኛው የምጠይቅህ ጥያቄ ልቡን መክፈቱ በራሱ ይሄ ሰውዬ አንዳች መንፈሳዊ ትሩፋት እንደተካፈለ አያሳይም? ልቡን መክፈቱ በጣም ጥሩ። ሲከፈት የተከፈተው ዳግም እየተወለደች አይደለም። የሊዲያ ትሩፋት ምንድን ነው እዚህ ላይ የሚባለው የሚልም ነገርም ስላለ ሊዲያ ፍላጎቱ አላት። አየህ ሲጀምር ፍላጎቱ የሌለውን ሰው አይደለም። እሷ ፈቃደኛም ናት፣ ፍላጎቱም አላት። ለዛም ነው ከላይ ከፍ ብለህ ስታነብ የሊዲያ ጉዳይ ላይ ምን ይላል? እግዚአብሔርን የምታመልክ ነበረች ይላል። አይተዋል። ስለዚ እንደዚህ አይነት ፈቃደኛ የሆኑ ፍላጎቱ ያላቸውን ሰዎች አብሮ እግዚአብሔር በነገር ሁሉ እየረዳቸው እያገዛቸው ወደ እምነት እንዲመጡ ያደርጋቸዋል። እሺ ጥያቄ፣ ልቡ የተከፈተለት ሰው አለማመንም ማመንም ይችላል አይደል? ምን አልከኝ? አንዱ ይቅርታ። ልቡ የተከፈተ ሰው አለማመንም ማመንም ይችላል። ልቡ የተከፈተ ሰው ማመንም አለማመንም ይችላል። ምን ማለት ነው ማመንም? እሱማ የትኛውም ሰው ሲጀመር ልቡ ያልተከፈተለት ሰው ማመንም አለማመንም ይችላል። ኦኬ ጥሩ። አሁን እኔ በደንብ ስማኛው መጠየቅ ጥያቄ፣ ይሄ ሰው እንግዲህ ኮግኒቲቭ አስፔክቱ ነው እግዚአብሔር ልቡን ከከፈተለት በኋላ ስራው የሚሆነው የሰውየው የአእምሮ ስራ ነው። ማለትም ማመን ያለበት ተገንዝቦ ነው ማለት ነው። ይህ ሰውዬ አእምሮ ህመምተኛ ቢሆን ምንድን ነው የሚሆነው? እሱ ኤክሰፕሽናል ነው። አእምሮ ህመምተኛ ብቻ ሳይሆን ህፃንም ቢሆን እንዴት ነው ሊድን የሚችለው የሚለው እሱ አሁን ኤክሰፕሽናል ነው። ኤክሰፕሽናል የመዳን መንገድ አለ? አዎ አለ። ምንድን ነው እሱ? ንገረኝ እስኪ። ለምሳሌ ህፃናት አያምኑ። ህፃናትን አልጠየኩም። እሱን እኮ ነው የምልህ። ተመሳሳይ ነው ከአእምሮ ህመምተኞች ጋር ህፃናትም ያው ናቸው ማለት ያው ናቸው። ኢነሴንስ የአእምሮ ህመምተኛ ያልከው ሰው የኮግኒቲቭ ጉዳይን እያነሳን ስለሆነ ሪዝኒንጉን ምኑን አንደርስታንዲንጉን እያነሳን ስለሆነ የመረዳት አቅሙን ምናምን እያነሳን ስለሆነ ህፃናትም ሰምተው አሰላስለው አገናዝበው አያምኑም። ልክ እንደማን እንደ አእምሮ ህሙማኑ ኤክሰፕሽናሊ እንዴት ይድናሉ ከተባለ ቤተሰቦቻቸው ምንድነው ከነሱ የሚያስፈልገውን ይሄ ኦኬ ወይም የስ የሚለውን ምላሽ ቤተሰቦቻቸው ወይም ጋር ፓረንቶቻቸው ማለት ነው የክርስትና እናት የክርስትና አባት ተብሎ የሚታወቁት እነሱ እሺ ይላሉ፣ እሺ ይሉላቸዋል። ከዛ ይጠመቃሉ፣ በጥምቀት ውስጥ ወደ ድህነት ይመጣሉ። ህፃናት ከሆኑ ከዛ በኋላ ሲያድጉ የእግዚአብሔርን ቃል እየተማሩ እየሰሙ እያመኑ ይሄዳሉ። እምነት ከምንድን ነው ስለተባለ እምነት ከጥምቀት አይደለም። እውነቱን ለመናገር እምነት ከመስማት ነው የሚለው የእግዚአብሔር ቃል ሲናገር፣ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ምክንያቱም እናንተ ምን ትላላችሁ? እምነት ከጥምቀት ነው የምትሉት። እንደዛ አይደለም። ልክ ስትጠመቅ እምነት ይፈጠራል አይደለም፣ አምነህ ነው የምትጠመቀው። ህፃናት ከሆነም ደግሞ በጥምቀት ውስጥ የስ ሪጀነሬት ያደርጋሉ። የሚያምኑት ግን ሲሰሙ ነው። አሁን አንድ ጥያቄ ነው። ሁለቱን አምታታ አዋቂ የህፃናትና የአእምሮ ህሙማን ካቴጎሪካሊ በጣም የተለያዩ ናቸው። በምንድን ነው የሚለያየው? አንደኛ የህፃናትን ጉዳይ ስናነሳ የምናብራራው ስለ መለኮታዊ ማብራሪያ እና አእምሮ ህመምተኛ ምንድን ነው ልዩነቱ? አሁን ካነሳው ከኮግኒቲቭ ጉዳይ ኮግኒቲቭ ጉዳዩ ላይ ልዩነቱ ምንድን ነው? ህፃናት ሌላ እብድ አይደለም። ህፃናት ልዩነቱን ከኮግኒቲቭ አንጻር ልዩነቱን ንገረኝ ነው እያልኩ ያሉት። የሁለቱን የህፃናቱንና የአእምሮ ህመምተኞችን ወደ ራሴ ወዳለበት ቤተ እምነታዊ አስተምህሮ መምጣት ስላልፈለግኩ ነው። አንተ ጋር ቆሜ መጠየቅ ለምን አስተምህሮውንማ ተወው፣ የእናንተን አስተምህሩት እና ልዩነታቸው ምንድን ነው? የሰዎች ምንም ልዩነት የላቸውም። ከኮግኒቲቭ አንጻር ህፃናት ናቸው። ሰምተው ሊያሰላስሉ አይችሉም።
አደግ ሲሉ በአእምሮ ሲበስሉ ነው። በአንተ ሙግት መስመር ሊሄድልህ ችግር የለም። አንድ ናቸው ልበል ሊሄድ በአንተ ልዩነት ካለ እኮ አንስታ ይሄ ከዚህ አንጻር አክሊል እንዲህ ነው ይሄ ልዩነት አለው ብለህ ማሳየት ይቻላል። ከሌለ የፈለግከውን የቀረህን ጥያቄ ደግሞ ጠይቀኝ ፕሊስ፣ እኔ ልመለስ። እየጠየቅኩ ነው፣ አልጨረስኩም። ህፃናትን እንዴት አድርገን ህፃናትን የጥምቀት ጉዳይ እንዴት አድርገን እንደምናብራራ ማብራራት ብጀምር የሉትራን አስተምሮ ስለሆነ ከውይይታችን አድማስ እንወጣለን። ስለዚህ የህፃናትን የምንመለከትበትን የጥምቀት አስፔክት አሁን ለማብራራት አልገደድም። ስለዛ ጥያቄህን አቅርብና እኔ ልመልሳ እኮ። ስለዚህ ጥያቄ ምንድን ያልከኝ ስትመልስ ህፃናት ቤተሰቦቻቸው ያምኑላቸዋል። ስለዚህ ቤተሰቦቻቸው ስላመኑላቸው በዛ ተጠምቀው ይድናሉ። ቤተሰቦቻቸው እሺ ይላሉ። እሺ ማለት ነው የእሱን ፈቃድ የስ የሚለውን የፈቃዱን ጉዳይ ቤተሰቦቻቸው ይፈቅዳሉ። ያለ ቤተሰቦቻቸው ፈቃድ እኮ አይደለም ያምናሉ ማለት ነው። ቤተሰቦቻቸው አማኝ ናቸው። ኦፍኮርስ ልክ በብሉይ ኪዳን እንዳለው ማለት ነው። በብሉይ ኪዳን የአይሁዳዊ ልጅ እንደሚገረዘው ሁሉ በሐዲስ ኪዳን የክርስቲያን ልጆች ናቸው የሚጠመቁት። ግልጽ እኮ ይፈቅዳሉ ማለት ለህፃኑ ያምናሉ አያምኑም? አያምኑም ነው። ለህፃኑ እሺ ይላሉ ነው፣ ይፈቅዳሉ። ፈቃዱ የሚጠበቀው አሁን ከነሱ ነው። ከማን? ከአማኝ ቤተሰቦች። ምን ለማድረግ? ለማስጠመቅ ወይ ወላጆቻቸው አሊያም ደግሞ ቅድም እንዳልኩ ጋር ፓረንቶቻቸው ማለት ነው። ስለዚህ የሰዎቹ ፈቃደኝነት እንጂ የሰዎቹ ሃይማኖት ዋና ነገር አይደለም በህፃናት ጥምቀት ለምን ተብሎ አሁን ቅድም ምን አልኩ? ልክ በብሉይ ኪዳን የአይሁዳውያን ልጆች እንደነበሩ የሚገረዙት በአዲስ ኪዳን ደግሞ የሚጠመቁት የአማኝ ልጆች ናቸው እኮ አልኩ። የክርስቲያን ልጆች ናቸው የሚፈቅዱት እሺ ያሉት እነሱ በሃይማኖት ውስጥ ስላሉ። ቆይ አንዴ ሰው ይቅርታ፣ አንዴ ዩሲ አንዴ ፈቅዳሉ እምነት ነው ወይ ስለ ፈቃድ ላይ አንዴ ቆይ ኩሳው አንዴ የሆነ በህፃናቱ በኩል ገብተው አክቹዋሊ ህፃናቱን ወክለው ኮንፌስ ያደርጋሉ ሃይማኖቱን። ለምን? ይህንን ሃይማኖት ልጁን አስተምሯለሁ፣ ይህንን ሃይማኖት አሁን ኮንፌስ ማድርጎን ይህን ኮንፌሽኑን፣ ይህንን ትምህርት፣ ይህንን ሃይማኖት፣ ይህንን ምስክርነት ለዚህ ልጅ ይሰጣለሁ፣ ይህን ልጅ በዚህ አስተምሬ ያሳድጋለሁ ብለህ ቃል ስለምትገባ እንደዛ ኮንፌስ ማድረግ አለብን። ግን እምነቱ ግን የቤተሰቦቻቸው እምነት ለልጆቻቸው ተቆጠረ ወይ ውስጣቸው ገብቶ እናንተ የሆነ አዚፍ ተቆጠረልህ ምናምን እንደምትሉት አይነት ነገር ማለት ልክ እንደዛ እያለን አይደለም። ግን ደግሞ ፈቃድ ያስፈልጋል። ፈቃደኝነቱ ከማን? ከቤተሰቦቻቸው ነው ማለት ነው። እንደዛ ነው ወዳጅ። ፈቃድ ከእምነት ጋር ግንኙነት አለው የለውም? ከቤተሰቦቻቸው እምነት ጋር ምንድን ነው እስቲ ማለት ግንኙነት አለው የለውም ስትል ከምን አንጻር? መፍቀዳቸውን ቤተሰቦቻቸው ልጆቻቸውን ሲያስጠምቁ ቤተክርስቲያን መፍቀዳቸው ለማስጠመቅ መፍቀዳቸው ከቤተሰቦቻቸው እምነት ጋር ግንኙነት አለው የለውም? ከቤተሰቦቻቸው እምነት ጋር ማለት ቤተሰቦቻቸው ክርስቲያን ናቸው አይደሉም ከሚሉ አንጻር ነው። ክርስቲያን ከመሆናቸው ክርስቲያን ካሉንም አይቻልም እኮ አልኩ ቅድም። ሙስሊም ልጅ እኮ መቶ እኮ አይጠመቅም። መሰረተ ነው ማለት ነው አይደል? ኦፍኮርስ ቤተሰቦቻቸው ግዴታ አማኝ መሆን አለባቸው። ታዲያ ቅድም ስጠይቅ ከእምነት ወይ ከፈቃድ ነው ብለህ ለምን ቆምክብኝ ታዲያ? ኖ ወይ አሁን ቅድም እንዳልኩ ልክ የሆነ ጽድቅ ይቆጠርልሃል እንደምትሉት የቤተሰቦቻቸው እምነት ተቆጠረላቸው የሚል ቴዎሎጂ ውስጥ እንዳትገባ እኮ እያልኩ ያለሁት ወይስ አትሰማኝም? የእኛን ሚስ ኢንተርፕሬት አታድርግ። ኧረ እኔ እምነቱ ይቆጠርላችኋል አላልኩም። እንደዛ ትላላችሁ አይደለም ያልኩት። እኔ ጽድቅ ነው ያልኩ። የኢየሱስ ራይቸስነሱ አንተ ይቆጠርልሃል የሚል የፎረንሲክ አይነት ነገሮች ስለምታስቀምጡ ድህነት ላይ እሱን እኔ ልክ እንደዛ እንደምትሉት በዛ መልኩ እንዳትረዳኝ ነው እኔ ያልኩ። ሀሳቤ እንደዛ እንዳትረዳኝ ነው። ጽድቅ ይቆጠርልሃል ማለትና እዚህ ጋር እያወራን ያለነው ነገር የሰማይና የምድር የተለያዩ ናቸው። እኮስ እንደዛ ብቻ እንዳትረዳው ነው ሀሳቤ። ይህን ይስቀጥል እንዳልረዳው ችግር ነው። አስቀድሜ ነው አሁን እየነገርኩህ። አየህ ለምን መሰለህ? ከተናገርኩት በኋላ እንደዚህ ነው የሚል ነገር እንዳይመጣ አስቀድሜ ነው ምንም አይነት ክፍተቶችን ሳናስቀምጥ እንለፍለን። በተቻለን አቅም ክፍተት ላለመፍጠር እንሞክር በሚለው ነው። እስኪ ቀጥል። አሁን ደግሞ ልጠይቅህ እስኪ ደግሞ እስኪ ብዙ ድል ሰጠን። ቆይ ና ደግሞ ተጠየቅ እስኪ። ተጠየቅ ደግሞ እስኪ ና እስኪ ተጠየቅ ደግሞ ተቀበል ጥያቄ ተቀበል እስቲ ደግሞ ህዝቡም እስቲ እንደው እንስማው ደግሞ እሱ ረጅም ሰዓት ነው ስጠይቅ የነበረውና አልጨረስነውም። እስቲ ደግሞ እንመለስበታለን። ጥያቄ ሁለታችሁም አያልኩም። እንግዲህ ቅድም ናወልን ራሱ አኬ እየጠየቀው ነው ያስቆምኩት። አሁን ደግሞ
ወይ ዮሲ ወይ ሳሚ ወይ ኤፍሬም ደግሞ ተጠየቁ። ኢዮሲ ይሻላል። ቆይ እስኪ ኢዮሲ ልጠይቀውና ከዛ ደግሞ ወደ ኦኬ ሳሚ ሉትራን ከሆነ ወደ እነሱ ወደ ኤፍሬም ምናምን እሄዳለሁ። አሁን ከእሱ ጋር ጨርሱ። የሳሚን ሪያክሽን ያጠሉ ኧረ እኔ ሉትራን አይደለሁም ነገር ነው እንዳመጡብኝ ነው። እሺ ይመቸው። እሺ ኢዮሲ ወደ አንተ ልመለስ። በነገራችን ላይ አንተ ባለፈው የሰራውን ቪዲዮ ወደ ሌላ ርዕስ እንዳንገባ እንጂ ያኪ የሰራው ቪዲዮ በጣም ሪፕሬዘንታቲቭ አይደለም። ጸጋ ብቻ በሚለው አመለካከት ዙሪያ ያነት አሁንም ወዳልተጠየቀ አቅጣጫ የሳሚን ሉተራዊ አይደለም ብሎ ናቱ እኮ የላኩልህ አካውንት ፕራይቬት ወደ ወደ ጥያቄ ግባ። በቃ ኢዮሲ ሰዓት የለንም። ኢዮሲ ልጠይቅህ ይሰማል? ልደት አሁን ጥያቄን አልጨረስኩም። ጥያቄን ሳልጨርስ ለምን ታፍነኛለህ? ማነው ስሙ ናኦሌን እኮ በጣም ትንሽ እኮ ነው የልጅ ነገር አልኩት። ከዛ በኋላ እውነቱን ለመናገር እሷ ላይ እንዲሁ እንትን እያልን ከዛ በኋላ አለቀ። እንደው አንዲት ጥያቄ ነው እሷ ላይ ብቻ ነበር እያወራኝ ነበር። አንተ ቢያንስ እንደው የተወሰኑ ጥያቄዎችን ጠይቀህ ጌታ በረዳልክ መልሰናል። አሁን ደግሞ የሉተራን ትምህርት ደግሞ አሁን ኮንፌሽኖቻችሁ እየተገለጡ የእነዚህ የእምነት ቃሎቻችሁ መግለጫዎቻችሁ እነሱ እየተገለጹ ምናምን ደግሞ እስቲ ማብራሪያ ይሰጥባቸው፣ የተወሰነ ይፈተሹ። ማብራሪያ ትሰጥበታለህ፣ ትጠይቀኛለህ አለው እኮ እኔ የትም አልሄድኩም። ይህንን እንጨርስ። ወደ ጥያቄው ልለፍሽ። ኖ ጥያቄ ልጠይቅ መቼ ኢዮስያስ የአእምሮ ህሙማኑን የቅድም ያነሳውን ሲናሪ ወዴት ነው? ኢዮስያስ ዩኤል ደቡ እባክህን ጥያቄ ተቀበሉ ወዳጄ። የመቀበል ፍላጎቱ ከሌለ ተው በቃ። የሚስቅበትን ሰዓት እኮ ቢጠየቅ እስካሁን ይመልሳል። ውስጥ ስለሚከተህ እኮ ነው እየሸሸኝ ያለው። ቅርቃሪ ይለኛል በቅዱስ ሚካኤል። ኧረ እባክህን ኢዮሲ ስለፈጠረ እንደው ተረጋጋ። ተው በቃ ኢዮሲ አንተ ያን ያህል እንትኑም የለህም። ስለዚህ አሁን ኤፍሬም ከፈለገ ከኔ ጋር ማውራት ይችላል። እኔ ከኔ ጋር የጀመርኩህን አጨርሰው። አይ ዮሲ አንተ እኮ ብዙ ጠየቅ ተመለሰልህ። ውሃ ቅዳ ውሃ መልስ ብቻ ሆነ መጨረስ። እስቲ እሺ ጋይስ አሁንም የተወሰነ እድል እንስጠው። እንግዲህ ለብዙ ሰዓት ስንጠየቅ ነበር። አሁንም እንጠየቅ ካሉ ችግር የለም። የተወሰነ ደቂቃ በእኔ በኩል እሺ እስማማለሁ። አንድ 5 ደቂቃ እንደው ይጠይቀኝ እኔ እስማማለሁ። እና የእናንተን ጆሮ እንዳላደክም እንጂ ጋይስ እስቲ ሰውን እንስማ። ኢዮሲ 5 ደቂቃ እንደው አጠራ ያርገን። ፈቃደኛ ነኝ። ቤተሰቦች ናቸው እኮ ኖ ነው የሚሉት ይታወቃል። ያው የኔ ቤተሰቦች ከነሱ ህዝቡ ሰለቸው እኮ ኢዮሲ እዚህ ጋር ጆሮን አደነቁር ነው። በቃ በእኔ ይሁንባችሁ። በቃ እስቲ ሂድ እስቲ እንደው 2 ደቂቃ ጻፍለትና ይጠይቅ። በ2 ደቂቃ ውስጥ ከሲሲ ጻፍለት 2 ደቂቃ ከላይ አናቱ ላይ ቁጭ አድርግለትና ከታላቅ ይቅርታ ጋር ጋይስ እንደው እናንተን አናቴ ላይ ቁጭ አድርግልኝ 2 ደቂቃ ጨመር ገፋ አድርጉ። ከእጥፍ በላይ ሰጥቷል። ኢዮሲ 5 ደቂቃ። አመሰግናለሁ ሲሶ ቴንኪው በጣም። የኔ ጥያቄ አኪ ግልጽ ጥያቄ ነው። እያወራን የነበረበት አውድ ኮግኒቲቭ አስፔክት ላይ ነው እያወራን ያለ ነው። ማለት እግዚአብሔር ይረዳል፣ ከዛ ሰውየው በአእምሮ አገናዝቦ ያምናል ነው። አእምሮ ማገናዘብ የማይችል ጤነኛ ያልሆነ ሰው ቢሆን ለምሳሌ እንዴት ነው ሊያምን የሚችለው? የእናንተን እምነት አደጋ ውስጥ አይጠሉም ወይ? ስለ ኤክሰፕሽናል ነው አልከኝ። ኤክሰፕሽናል የማዳን መንገድ አለ ወይ? በኦርቶዶክስ ትምህርት ስለ ህፃናት ጥምቀትን አመጣ። የህፃናት ጉዳይና የአእምሮ የጎደለው ሰው ሁለቱ የማይሄዱ ናቸው ካቴጎሪካሊ ብዬ አነሳውልህ። አሁን የኔ ጥያቄ እነዚህ ጤነኛ ያልሆኑ ሰዎች ወይም ደግሞ ማሰላሰል የማይችሉ አእምሯቸው የታመሙ ሰዎች አንድ ሴናሪዮ ነው። እነዚህ ሰዎች ምንድነው እድል ፈንታቸው? ማለት አእምሯ ኮግኒቲቭ አስፔክታቸው ስለማይሰራ ከዚህ አንተ ካስቀመጥከው የግድ ተገንዝበው ያምናሉ ከምትለው ማዕቀፍ ይወጣሉ ማለት ነው። ስለዚህ እነዚህ ሰዎች በቃ ለጥፋት የተመደቡ ሊሆኑ ነው ወይም ደግሞ ወደ ጥፋት ሊገቡ ነው? ይሄ ነው የኔ ጥያቄ።
እሺ በመጀመሪያ ደረጃ እምነት ሙሉ በሙሉ ኮግኒቲቭ ብቻ ነው ብዬ ነበር ወይስ አልነበረም? እችን ነገር ንገረኝ ከይቅርታ ጋር። የእግዚአብሔር ረድኤት አለው፣ ኮግኒቲቭ አለው። ሁለቱም ጎበዝ። በቃ ኮግኒቲቭ ፓርት አለው ስንል ከምን አንጻር ነው? ግዴታ መስማት ስላለብን ማሰላሰል ስላለብን፣ ግን ከዛም ረቀቅ ያለ ነገር ግን አለው። ይህም ምንድነው? እምነት ስንል ልክ የሆነ አንድ ፋክትን የሆነ ሳይንሳዊ ግኝትን ሰምተ ማለት ነው ኦኬ እንደዚህ ነው ኦኬ እሺ ብለህ እንደምታምነው ልክ እንደዚህ አይነት ነገር የሆነ የአእምሮ ማሰላሰል ብቻ አይደለም። ውስጣዊ የሆነ ከእግዚአብሔር ጋር የምትገናኘው መገናኘትም ጭምር ነው። ሚስቲካል የሆነ ከእግዚአብሔር ጋር ያለ ግንኙነት ጭምር ነው። ያ ግንኙነት የሚያድግም ጭምር ነው። እያደገ እምነት እየጨመረ የሚሄድም ነገር ስለሆነ ማለት ነው። ስለዚህ ዝም ብሎ አእምሮአዊ ማሰላሰል ከዛ ዲሲሽን ነገር እንደዛ አይደለም። እሺ የእንትኖቹ የአእምሮ ህሙማንስ ነገር እንዴት ነው ታዲያ? እንደው እንደዚህ ሰምተው ማመን ምናምን ስለማይችሉ ላልከው አሁን ቅድም ነግሬህ ነበር። ምንድነው አልኩ? የድህነት ጉዳይ ላይ የማመን ጉዳይ ላይ እነዚህ ነገሮች ኤክሰፕሽናል ናቸው። ግልጽ ካልሆነላ አልሆነልንም ነው አለቀ። በምን መልኩ ነው የሚፈጠረው የሚለውን ነገር ማለት ነው። ግልጽ ሆኖ የተቀመጠልን የእግዚአብሔር ቃል ግን ምን ይላል ከተባለ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ወይም ደግሞ ከላይ ከፍ ብሎ እንደተናገረው በአይሁዳዊና በግሪክ ሰዎች መካከል ልዩነት የለምና አንዱ ጌታ ሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና ይልና ባላመኑትስ ነገር እንዴት አድርገው ይጠሩታል ይላል። ልክ ባላመኑትስ ነገር እንዴት ይጠሩታል? የጌታን ስም ለመጥራት ማመን አለብህ። አዎ ለማመንማ ምንድን ነው የሚያስፈልግህ? መስማት ነው የሚያስፈልግህ። ስለዛ ምን ይላል? ባልሰሙትስ እንዴት አድርገው ያምናሉ? ለመስማት ደግሞ ምን ያስፈልጋል? ሰባኪ ያስፈልጋል። ምክንያቱም ከሰባኪ ነው የምትሰማው። ያለ ሰባኪስ እንዴት ይሰማሉ ይላል። ያለ ሰባኪስ እንዴት ይሰማል? ሰባኪው መላክ ስላለበት ካልተላኩስ እንዴት ይሰብካሉ ይላል። ስለዚህ አሁን የመጽሐፍ ቅዱስ በግልጽ የሚነግረን ነገር እምነት ከመስማት ነው። አለቀ። መስማትም በእግዚአብሔር ቃል ነው። አእምሮ ህሙማን ግን ይህንን መስማት ምናምን ነገር የማይችሉ ከሆነ እግዚአብሔር በአንድም በሌላም እነርሱን ኦፍኮርስ ያድናቸዋል። ይኸው በጥምቀት ለምሳሌ ልክ ለህፃናቱ እንደሚደረግላቸው ሁሉ ይህም ጥምቀትን ያገኛሉ። ስለዛ ምንድነው ከእግዚአብሔር ጋር ያለውን ግንኙነት ምናምን ይኖራቸዋል። ግን እንዴት ያለ ነው ምናምን እኛ አናቅም። እኛ የምናውቀው የተገለጠውን ነው። ክርስቲያኖች የሚታወቁት በምንድን ነው ከተባለ የተገለጠውን በመያዝ ያልተገለጠውን ደግሞ ከፍልስፍና በመጽዳት በመተው ነው። አለቀ። እኛ የተሰጠንን ብቻ ነው የምንቀበለው የምናምነው። ይህም የምናምነው ምን ነው ብያለው። አንድ ደቂቃ ትጨምርለታለህ ከፈለገ ሲስ ችግር